አቶ ደረጀ ዳጣን ቤተሰቦችን እንዴት አየሻቸው ሲላተኝ በደስታ ዳጣ ምርጥ እህት ወንድሞች ነው ያሉኝ አባዬ ስትል እንጀራ እናቴቱ ሰማች። አቶ ደረጀም ድግም አባቴ እህቶች ስትይ እንዳልሰማሽ አላተኝ። ዳጣም በሰዓቱ ተከፋችና እሺ በቃ ችግር የለም አለች። እንጀራ እናቲቱም ከምኝታ ክላስ ጆሮ ጌጥ እየለበሰች ስለነበረ እንግዲህ ያው አቶ ደረጀ ሲናገሩ ሰምታ መጣች። ሳሎን ላይ መጣ እንግዲህ እጅ በደረት አድርጋ ጥያቄ ጠይቀዋለች። ሰላም ሰላም፣ ውድና የተከበራችሁ የሰላም የብዙንም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ያው የመጀመሪያው ዩቲዩብ ሰላም ነበር የሚልና የተዘጋብኝ ማለት ነው። እና አሁን ግን ሁለተኛውን ብዙ አለም ብዬ ነው የከፈትኩት፣ ለዛ ነው ይቅርታ። እናም ውዶች እንግዲህ ዳጣ እንጀራ እናቷ አባቷ አቶ ደረጀ አባቷ ወይም ደግሞ የአቶ ደረጀ ልጅ እንደሆነች ሰምታለች ማለት ነው። ውዶችን ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ዛሬም ተመልሼ በአዲስ ቪዲዮ ከች ብዬላችኋለሁ። አዲስ ቪዲዮ እንግዲህ ምንድን ነው ካላችሁኝ ዳጣ የሚሰኘውን ሁለተኛ ክፍል ሁለትን ይዤላችሁ ከች ብያለሁ። እንግዲህ ዳጣ ያው በረንዳ ላይ ነው ያደገችው፣ ጎዳና ላይ ነው ያደገችው፣ ኪዳነ ምሕረት ደጅ ነው ያደገችው። ግን ደግሞ ኪድዬን ነው የምትስትልና እንደውም አባቷ ምን ብሎ ጠይቋት ነበር? ኪድዬን ብለሽ የምትል ለምንድን ነው እያለት ነበረ። እናም እንግዲህ ቤተሰቦቿን ፍለጋ በመምጣት ቤተሰቦቿን አግኝታለች። ግን እስካሁን ልጅና አባት መሆናቸውን በይፋ አልተረጋገጠላቸውም ለሌሎች ማለት ነው። እሷ አባቷን እንዳገኘች ታውቃለች፣ እሱም ልጁን እንዳገኛት አውቋል። ነገር ግን እናቷን በመፈለግ ላይ ናት ዳጣ ማለት ነው። እንግዲህ ዛሬም እንዴት አየሽው ቤተሰቡን ብሎ ሲጠይቃት አባዬ ምርጥ እህትና ወንድሞች ነው ያሉኝ፣ በተለይ ውሃ ብላ መልስ በምሰጥበት ጊዜ እንጀራ እናቷ ከውስጥ ነበረችና ሰማች። አሁን ሳሎን መታ ጠየቀችው። አቶም ደረጀም እየተከራከሩ ነው። እስካሁን ድረስ ልጅ እንዳለው አልነገራትም። እሷም ያው አቶ ደረጀም መጀመሪያ ላይ ስትመጣ ካስታወሳችሁት ክፍል አንድ ላይ ካስታወሳችሁ አንቺ ልጅ መሆኔን ከታወቀ ትዳሬ ይበጠበጣል፣ ሰላሜን አጣለሁ፣ ስለዚህ መሆን የለበትም ነው እያላት የነበረ። ልጁ እንደሆነች እያመነ ልጁ እንደሆነች እያወቀ ልጁን ማግኘቱ ደስ እያለው እያለ ነገር ግን ደግሞ እንጀራ እናቷ ሰምታ ይሄ ትዳር እንዲበጠበጥና ሰላም ማጣት ስለማይፈልግ ነገሩን ሸፍኖ በውስጡ ብቻውን እያወራ ተቀምጧል ማለት ነው። ተደረጀ ግን ዛሬ ግን አመልጧተኝ ልጅቱ ያው አባዬም እህቶቿም ስትናገር እንጀራ እናቲቱ ሰምታለች። አቶ ደረጀም እንግዲህ ልጄ አዎ ልጄ ናተኝ፣ ነገር ግን እኔ አይደለሁም ከኔ ጋር አይደለም ነገሩ እንዴት እንደተፈጠረም እያንዳንዱን ነገር እያብራራላት ነበረ። ያው እሷም ደግሞ ስለምትወደው ነገሮችን ያው በማለፍ በመግባባት በመነጋገር ነገሮችን ፈገግ ብለው አሳልፈውታል። አቶ ደረጀም እንግዲህ ዳጣም እንግዲህ ካሁን በኋላ እማዬ ወይም ደግሞ አባዬ ብላ እንዳትናገርና እንዳታወራ ተጠንቅቂ ተብላለች። እሺ ብላለች። እንግዲህ ዳጣና እቺ ተንኮለኛ ፊልም ደግሞ ተንኮሏ መከራ ነው። እንግዲህ ከናታን ክላስ ነይ ብላ ዳጣን ይዛ ሄዳ የናታንን መጽሐፍ እንድትቀደው አዛታለች። እንግዲህ ዳጣን ምን ብላ ነው ያታለለቻት? የናታንን መጽሐፍ ቅደጁ፣ ቲክቶክ ላይ ፌመስ ትሆኛለሽ፣ ታዋቂ ትሆኛለሽ፣ መጽሐፉን እየቀደድሽ ፖስትሻለሁ ልቅረጽሽ ስትላት ዳጣም እንግዲህ በቅንነት እንግዲህ ጥቅም መስሏት ጥሩ ነገር መስሏት መልካም ነገር መስሏት እሺ በማለት በደስታ ግን እሷም እኔ ፌመስ ሆናለሁ፣ እኔ እለወጣለሁ፣ እኔ ጥቅም አገኛለሁ እያለች እየጠየቀቻት ነበረ። እሷም ደግሞ ተንኮሏ ምንድን ነው? ከናታን ጋር ለማጣላት ነው። ዳጣንና ናታንን ለማጣላት ለምን? ስለምጠረጥራት ዳጣ ግን አሁን ቤተሰቦቿን ማግኘቷ እንጂ ሰው ማግኘቷ እንጂ ናታን የምታስብበት የምትልበት ሰዓት የላትም። የውሳም እንግዲህ በቅንነት ቅደጅ ትፈምሻለሽ፣ ታዋቂ ትሆኛለሽ ስትላት የልጁን መጽሐፍ እንግዲህ እየቀደደች እሷም እየቀረጸቻት ነው። ግን ተንኮል መሆኑን ዳጣዬ አላወቀችም። የኔ እብድ ቀውስ ይኸው አሁን እሱ ደስ እያላተኝ የልጁን መጽሐፍ ቀደዋለች፣ በጣጥቀዋለች። እሷም ደግሞ ለተንኮል ቪዲዮ ቀርጻታለች። ይሄው ዳጣም እንግዲህ የልጁ መጽሐፍ በጫጨቀችው። ደስ አላት ዳጣ።
መጽሐፉን ስለቀደደችው ታዋቂ ልትሆን ፌመስ ልትሆን ደህና ነገር ልታገኝ ልትለወጥ ስላሰበች ይኸው የልጁን መጽሐፍ ቀዳደደችው። ከዛ በኋላ ቪዲዮውን አሳይኝ ስትላት እይታ አድርጌ አሳይሻለሁ ነበር ያለቻት። እቺ ጠማማ ተንኮለኛ ማለት ነው። በነገራችን ላይ አንዳንድ ሰዎች ራሳቸው ተንኮለኛ ሆኖ ሰውን ተንኮል ያስተምራሉ። እና አሁን እቺ ራሷ ጠማማ ናት፣ ተንኮለኛ ናት። ዳጣን እንደሱ አድርጋ ነው የምታስባት። ዳጣ ግን በጣም የዋህ እሷ አሁን ቤተሰቦቿ ማግኘቷ ነው እያስደሰታት ያለው እና እየተጫወተች ያለችው የምታደርገውን እንኳን እያወቀች አይደለም። እሷ ግን ይሄው መጽሐፉን አስቀደደች፣ ቪዲዮ ቀረጸቻት፣ ተንኮል አስበሽ ከናታና ጋር ልታጣላት ማለት ነው። ይቺ ተንኮለኛ ፌቨን ማለት ነው። እንግዲህ ዳጣዬም የልጅ መጽሐፍ ቀዳዳ ወታ ሂዳለች። ያችም ጊዜ ልጁን መጽሐፍ አስቀድዳ ተንኮሏን ይዛለች ማለት ነው። ዳጣና እህዋዬም ሳሎን ላይ እየተጫወቱ ነው። ዳጣ ኩፍያዋን አድርጋ እህዋዬም ደግሞ ፀጉሯን ፈርዛ ከዳጣ ጋር እየተጫወቱ ነው። ብሪባም ቦክስ እኛም ድሮ እንደዚህ እንጫወት ነበር። እንደዚህ ያደረግን ብሪባም ቦክስ የሚባል ጨዋታ ነበርና እነሱም አሁን እንደዛ እየተጫወቱ ነው። ሰላምዬም እንግዲህ ልጇን እንዳገኘች ውስጧ እየተሰማት ነው። ውስጧ ደስ እያላት ነው። ሲጫወቱ መታ ቁጭ ብላ እያየቻቸው ነበረ። በነገራችን ላይ ዳጣና ሰላም አሁን ዳጣ ሰላም እናቷ እንደሆነች አታውቅምና ከዛ ሰላሜም እኋን እህት አገኘሽ አይደለ ስትላተኝ እህት አይደለም ጓደኛ አገኘሁኝ፣ አጫዋች አገኘሽ ነው እንጂ አጫዋች አገኘሽ አይደለ ስትላት ጓደኛ አገኘሁ፣ እህት አገኘሁ አንመሳሰልም አለቻት። ከዛ ዳጣም ደግሞ ሰው ስለናፈቃት ሰው ስለምትወድ እቀፊኝ ሳሚኝ አለቻት። ሳመቻት፣ አቀፈቻት። አንመሳሰልም ሰላምዬ ብላ ስትጠይቃት ሰላምዬ ደግሞ አትመሳሰልም አለቻት። ከዛ እንመሳሰላለን፣ ሁለት ጆሮ አለኝ፣ ሁለት አይን አላት። እንዲሁ እነዚህ ሁለት ቀውሶች ግን ፈታ ያደርጋሉ የእውነት። ገና ሰላምዬም በሉ እናንተ ተጫወቱ፣ ግን ምግብ ምን ልስራልሽ እህዋዬ ብላ ስትላተኝ የምትፈልገው ምግብ ጠየቀች። አለ የተባለውን አለ ተባለች፣ የለም የተባለውን የለም ተብላለች። ሁለት ነገር ትስራለች እና መርጠሽ ተብላለች። ዳጣዬም ደግሞ ምን ልስራልሽ ስትላተኝ ድንች በቅቅል ድንች ቅቅል በዳጣ ቅቅል ወደ ጣለቻተኝ። እሷም እንግዲህ እያሳቀችባት ነበረ። ምን ያስቅሻል እያለቻት ከዛ እየተደባደቡ እየተጫወቱ ነው። ከዛ እንግዲህ ዳጣዬም እንግዲህ ከአባቷ ጋር ወጣ ብላ ልብስ ልታስገዛ ወጣለች ማለት ነው። አባቷ አንዳንድ ጥያቄዎችን እየጠየቃት ነው። አንዳንድ ነገሮችን እያወራት ነው። ምን ማድረግ እንዳለባት፣ ምን መስራት እንዳለባት፣ ምን ማስተካከል እንዳለባት እያወራት ነው። እሷም ያው ማወቅ የምትፈልገው አንድ ትልቅ ነገር አለ። እሱም እናቷ ነው። እናቷ በህይወት አለች ወይስ የለችም? ስለ እናቷ ማወቅ ትፈልጋለች። ያው እንግዲህ አባቷ ነው አባትሽ ነኝ ሲላትን ደስ አላተኝ። እሱም ደስ እያለው ፈገግ እያለ ከልጁ ጋር እያወራ ነው። ዳጣዬም እብዲት ቀውሲት ማለት ነው። እሱም ስለ እናቱ ስትጠይቀው ይኸው ፊቱን ዞር አደረገ። ግን እናቷ ያለችው ሰራተኛዋ ናት። የዳጣ እናት ሰላም ናት። ስትጠይቀው ስለ እናትሽ ድግም እንዳትጠይቂኝ እያላት ነበረ። ከዛ እሷም ደግሞ ለምንድን ነው ስለ እናቴ እማልጠይቅ እያለችው እያወሩ እያለ አንዱ የተልከሰከሰ ደግሞ መጥቶ የሰው መኪና ይዘቁም ህዝ ላይ ምን ታደርጋለህ እያለ እየተሳደበ ነው። አጅርሽ ዳጣም እንግዲህ ዱርዬነቷን አባቴን እንዴት ትሰድበዋለህ ብላ ከጋቤና ወጣ እንግዲህ ልትሰራለት ነው ማለት ነው። አቶ ደረጀም ቁም ጋቤና ውስጥ ቁጭ ብሎ በመስታወት እያያቸው ነው። እሷም ደግሞ ለምንድነው አባቴ እንደዚህ የተናገርከው እያለችው ነው። እሱም ደግሞ ሴት ስለሆነች እና ጸጉሯን ፈርዛ ስላያተኝ ዱርዬ ምናምን እያለ እየሰደባት ነበር። ግን አላወቃትም። ጀግንነቷን ሰራችለት፣ ደበደበችው። እሱም ግራ ገባው። አቶ ደረጀም መኪና ውስጥ ተቀምጦ እያያት ነበረ። ስለዚህ እንግዲህ ዳጣዬም አባቴ ለምን ተናገርከው ብላ ልጁን ደብድበዋለች። ከዛ አሁን እየሮጠች ዳጋቤና ውስጥ ገብታለች ማለት ነው። ልጁን ፖሊስ ጥሩልኝ እያለ ነበረ። አሁን አባቷም አቶ ደረጀም እኔን ይሄን ስለተናገረኝ ነው ወይ እመደበድቢው ብሎ ሲላተኝ እንኳን አንተን ተናግሮ ተከፍሎንም ደብድበናል እያለችው ነበር ለአባቷ መልስ የሰጠችው ማለት ነው። አቶ ደረጀም እንግዲህ ፖሊስ ሲመጣ ከዚህ ቦታ እንዳናን እንውጣ ስትለው
መኪናውን ረግጦ ሂዷለኝ። ልጁም እንግዲህ ዱላውን ቀማምሶ ትንሽ ተልፈስፍሶ ፖሊስ እያለ ተነሳት። ልጆች አቶ ደረጀ ግን ልጁን ይዞ የለም። ልጁም ዱላውን ቀማምሶ ሂዷለኝ ማለት ነው። አይዳጣ እንግዲህ ምንም ሶፋ ላይ ተቀምጣ ከእናቷ ጋር ሁላ ነገር እየሰራች ነው። ይቺ ዳጣ የምትባል ልጅ ግን ምን አባቷ ነው ምናምን እያለች ከናታን ጋር ያላትን ነገር የማታቆም እያለች ነበር። ከዛ እሷም ደግሞ ለምንድን ነው እንደዚህ የምትያት እያለቻት ነበረ። አባቷ ይህ ሰውዬ ግን ለእሷ ልብስ ሊገዛላት ይዞ ወጣ። ግን ሳስበው ከሌላ የወለዳት ልጁ ትመስለኛለች። ለምንድን ነው ግን እማታስቢና እማጠረጥሪ እያላት ነበረ። ከዛ እሷም እናቲትም ለምንድን ነው እንደዚህ የምትል ልጅቱ ምን አደረገች እያለቻት ነበረ። እማዬ ለምንድን ነው የማጠረጥሪ? ከሌላስ ወልዷት እንደሆነ ምን ታውቂያለሽ? ንቂ ስትላተኝ ሰላምዬም ደነገጠች፣ እሷም እናቷም ደነገጠች። ሰላምዬም ውሃ እየቀናች ነበረ፣ ደንግጣ የነሱ ወሬ እየሰማች ስለነበረ ምክንያቱም እንዲታወቅባቸው አልፈለጉም። ዳጣም የሰላምዬ ልጅ ናት። ዳጣና አቶ ደረጀም ከሰላም እንደወለደ አይታወቅም። ከዛ ሴትየቱም ደነገጠች እና ከእጇ ያለውን ጥፍር ቀለም ስታይ እሱ ምንድን ነው አለቻት። ውሃ ቀብታኝ እኮ ነው አለቻት። ከዛ ምግብ ትሰሪያለሽ እኮ ዲግም እንደዚህ ተቀብተሽ እንዳላይሽ አለችው። አቤት የኛ በሻ እኮ እኛ አበሻ ስንባሉ እኮ በጣም ባለዮች። ምን ችግር አለው ጥፍር ቀለም ብትቀባ? ምግብ ሰራች፣ አጸዳች፣ ምን አረበሻት? አላስቸገራት። ምን ችግር አለው ብትቀባ? አሰሪ መሆንሽን ታስታውቂና እኛ አበሻዎች እኮ እንዲህ ነን። እና እንግዲህ ልጅቱም ደግሞ ሌላ ተንኮል እንድታስብ እናቷ እየመከረቻት ነው። ልጅቱ ያው ከሌላን ተወላ እንደመጣች ለምንድን ነው ማታስቢ? ለሷ የሚያደርግላት ነገር ይሄው ልብስ ይዟት ወጥቶ ሄዶ ገዝቶላት እየመጣ ነው ምናምን ስትላት ያት እሷም ሀሳብ ውስጥ ገባች፣ ተንኮሏን ሰራችና ማለት ነው። እንግዲህ እናቲቱም ይህን ሀሳብ እያሰበች ነው። ነገር ግን ደረጀ ወይም ደግሞ ዳጣዬ ከአባቷ ጋር ሲያወሩ ሰምታለች። ግን እሱ ደግሞ ለበስበስ አድርጎ ገልጽ አድርጎ አልነገራትም። እሷም እንግዲህ ወሬው ነውን አይደለም በማለት ብቻዋን በማሰብ ላፕቶፕ ላይ ሆና እያሰበች ነው ማለት ነው። እንግዲህ ውሃም ደግሞ ፊቷን እየታጠበች ነው። ውሃ እኔ ከነስሟ ያስቀኛል። ቆንጆ ድንቡሽ ቡሽዬ ቀለኛ እኮ ናት። ዛሬ እየታጠበች ተንኳለኛ ደግሞ መጣችና ናታን እይልኝ የት ነው ያለ? ሄደሽ ራስሽ አታይም እንዴ? ምን ትመስያለሽ? ናታን ተማሪ ነው። አንቺ ከናታን ራስ ውረጂ። እንግዲህ ዋይም ፊቷን እየታጠበች ናታን አለ የለም ይዘሽ እይልኝ እያለቻት ነበረ። ከዛ እሷም ደግሞ ሞዛዚት ደግሞ ሞዘዝ እያለች ነበረ ስታወራት የነበረ። ከዛ ሳሙና ፍብላ ካይማ አስገባችባት ከውሃ ማለት ነው። ተንኮለኛ ውሃም ደግሞ እገልሻለሁ እያለቻት እንግዲህ እየተምረጨረጨችን ቢሆን ፊቷን ታጥባ እንግዲህ ያቺ ግን ተንኮል ግን ማንን ማያሳድግ እውነት ለመናገር ተንኮል ይቅርብሽ። እንግዲህ ናታንም ከክላሱ ገብቶ ሲል መጽሐፉ ተቀዶበታል። መጽሐፉ ማን እንደቀደደበት አላወቀም። ጠርቷታል። መሄዳለች እቺ ተንኮለኛ ልጅም ሄዳ እንግዲህ ናታንዬ ምን ነብኝ ነው ምናምን አለችው። እንግዲህ ናታንም እንግዲህ መጽሐፌንም ማን የቀደደው ምናምን አለ። ማን ይመስላል የቀደደው አለችው። ለምን ራሷ ናታ ቅደጅ ብላ ያስቀደደቻት ራሷ ናት። ራሷ የሰራችውን ተንኮል ልጅቱ ሆን ብላ አውቃ መጽሐፉ እንደቀደደች አድርጋ ነው ያሰበችውም ለልጁም እየነገረችው ያለችው። ልጁ ደግሞ እኔ ራሴ እጠይቃታለሁ ለምንድን ነው የቀደደችው ሲላት እሱን ራሷን ጠይቃት እያለችው ነበረ። ምክንያቱም የእሷ ሀሳብ ምንድን ነው መጽሐፉን ስትቀድበት እሷና እሷን ማጣላት ነው። ናታንና ዳጣንን ልታጣላ ነው የፈለገችው። ስለዚህ ይሄ ደግሞ የእሷ ሴራ ነው መስሏት ነው እንጂ ዳጣና ናታን ደግሞ አይጣሉም። ለምን እውነቱን ትናገራለች። አፍ የላትም እንደ ዳጣ። ስለዚህ መጽሐፉን እየቀደደችው የቀረጸችውን ቪዲዮ አሳየችው። እሱም ፈገግ ብሎ እንግዲህ መናገር ያለበት ነገር ተናገረ። እሷም እንግዲህ ያለያየች እና ያጣለች መስለው ቪዲዮውን ቀርጻ ግን ድምፁን አጥፍተው እንጂ እሷ ራሷ እንዳዘዘቻት ድምፁን ብጨምርበት
ይታወቅ ነበረ። ግን ድምፁን ሳይለንት አድርገን ያወራችሁ። ከዛ በቃ መጽሐፉን እኔ ራሴ እሱን ራሱን እገዛልካለሁ ምናምን እያለች እያባበለችው ነበር። ውሃም እንግዲህ ተናዳ ሶፋ ላይ ሆና የሶፋውን እንትን እየደበደበችው ነው። ተናዳለች። ለምን ከአይኗ ሳሙና አስገብታባታለች። ያቺ ተንኮለኛ ማለት ነው። እንግዲህ ዋየ አይዞን እንግዲህ ትንሽና ትልቅ መጣላት ያለ ነው። እንግዲህ እናቷም ከስራ ውላ ስትገባ ውሃ ተናዳለች። መሆንሽ ነው የተናደች ትላት። ያቺ የተረገመች ፌባ ሳሙና ከአይኔ አስገብታብኝ ስትመጣ ገላታለሁ አለቻት። እናት ደግሞ ምን ችግር አለው ትልቅሽ እኮ ነው አለቻት። እና ትልቅ ብትሆን ታዲያ ምን ውሃ ሳሙና ታስገባብኛለች ከእኔና እያለች ለእናቷ መልስ እየሰጠቻት ነበረ። ውሃም ደግሞ ለምን ከአይኔ ሳሙና ታስገባብኛለች አለቃትም ብቻ ትምጣት እያለች ነበረ። እሷም እያታለለቻት ነበረ። እናቴቱ ነይ በቃ እያለች እየሳበቻትም እየሳመቻትም ነበረ። በቃ ተይው አንቺ እኮ ትንሽ አሁን ድነሻን እያለች አይኗን እያየች እየሳመቻት እናት ልጇን እያታለለች እየሳመቻት። አይ እናት እኮ ናት። ውሃዬ ግን ተናዳለች። ብቻ ትምጣያለች ነው እና ውሃ በቃ ያቺ የተረገመች ስትመጣ ምን ማድረግ እንዳለባት እያሰበች ነው። ይቺ የተረገመችም እዚህ ላይ ሆና ስራዋን ተንኮሏን እየሰራች ነው። ናታንና ዳጣን ለማጣላት ሴራዋን እየሰራች ነው። ግን ደግሞ አይሳካላትም። ምክንያቱም ዳጣም አፍ ስላላት በእርግጠኝነት ራስሽ ነው የምትዋረጂው፣ ራስሽ ነው የምትካስሪው። ያው አንቺ ወደድኩት ብትይ እሱ ግን ያይወድሽም ትምህርት ላይ ነው ስራ ላይ ነው። ውጭልኝ አላት። በስተመጨረሻ ውጭልኝ ነው አላት። እሷ ደግሞ አፈጣን ስትመጣ ምን እንደምታረጋት አያለው እያለችው ነው። ናታንም ደግሞ ቀና ብሎ አይቶ እሱ የኔ ስራ እንጂ አንቺ ስራ አይደለም ብሏታል። እሷም እንግዲህ ለጎሪጥ ማየሽ ፊቷን ኮሰኮሰሽ ወጣ ሂዳለች። እንግዲህ ውሃና እናቴቱም ደግሞ ውሃን እየተቆጣቻት ነበር። ትልቅሽ ናት ተረፊ ተከባበሩ እያለች እየመከረቻት ነበረ። ውሃዬም እንግዲህ እና ትንሽ ቢሆን ለምን ሳሙና ከአይኔ ታስገባብኛለች አለቃትም ትምጣት እያለች እየተፈካከሩ ነው። ያቺ ተንኮለኛም እንግዲህ ስራዋን ሰርታ በዚህኛውም ተንኮል በዛኛውም ተንኮል ግን ከማን ጋር ነው የምትስማማው? እስማም ወልድ መንፈስ ቅዱስ እና ሙዶች ፍቅሮች ማሮችን ለብዙ ዓለም የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ቤተሰብ የሆናችሁ ደግሞ ሼር ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እና ሙዶችዬ እንግዲህ በጠዋቱ እንዳያችሁት ውሃ ፊቷን ስትታጠብ ሳሙና አስገብታባት ነበረ። ስትፈክር ነበር የቆየችው። እናቷም እየተቆጣቻት ነበረ ከስራ መጣ። እንግዲህ እች የተረገመች ደግሞ ስራዋን ሰርታ ስትመጣ ውሃም እየተደባደበች ነበረ። ከዛ ጥርሷን ትነክስባታለች፣ ከንፈሯንም ትነክስባታለች፣ ብዙ ነገር ታደርጋለች። ግን ምንም አታደርግም። የውሃ መገልሻለሁ ትላለች፣ ያችኛዋ መገልሻለሁ ትላለች። እናቴቱ ደግሞ ምንድነው እንደዚህ የምትሉ? ለምንድነው የማትበሱ? እናንተ እኮ ትልቆች ናችሁ፣ ለምንድነው የማትግባቡ? እኔ ለእናንተ ስል የት ሊሄድላችሁ እያለቻቸው ነው እናታቸው ለሁለታቸው ማለት ነው። በረግጥ ተንኳለኛ ትልቂቱ ነው እንጂ ትንሽቱ አይደለችም። ትልቂቱ ግን በዛም ሂደት ተንኳል ነው የምትሰራው፣ ትንሽቱ ግን ተንኳል ነው የምትሰራው። ምንም መልካም ስራ አትሰራም ማለት ነው ይቺ የተረገመች። እናቲቱ ደግሞ ትልቂቱንም ትንሽቱንም እየተቆጣች ነው። እኔ አባታችሁ ይምጣ እንጂ እናገራለሁ፣ እሱ ነው ሊቀጣችሁ የሚችለው እያለቻት ነበረ። ከዛች የተረገመች ደግሞ አባቷ ከሰማ እንደሚቆጣ ስለምታውቅ ይቅርታ ማየ እያለቻት ነው። ውሃዬን ደግሞ አሁን ተነሽና ይቅርታ ጠይቂያት እያለቻት ነው። ውሃ ደግሞ ላጓይ ጥያየችን ያችን እየተቆጠቻት ነው። ደግሞ ውሃዬም ደግሞ አልልም እያለች እየተለመነች ነው። ከዛ ተነስታ ይቅርታ ልትጠይቃት ነው። እንግዲህ ያችኛቱም ታላመነች፣ እየተጎረማመጠች እየተጎልሸጣጠመችም ከዛ ይቅርታ ሊባባሉ ሊተቃቀፉ ነው ማለት ስራ ልትሰራላት ነው። ዋን ሰራችላት ዋ ይቅርታ አልኩ ብላ ትክሻ ነው ቦጭቃ ይጣለችና ስላናደደቻት በቃ ወጣላት። እንደውም እንኳን ቦጨቀቻችሁ ግልግል ነው ገላገለች ዳባሽ ለምን ነካሻት? እናም እንግዲህ እነሱ ከቤት ውስጥ እየተደባደቡ ዳጣየም ከአባቷ ጋር ወጣ ሄዳ ልብስ ተገዝታ ወይኔ ወደቀች። አቤት የኔ እናት በቤተሰብ የናፈቀት
አባቷ ይዞ ሄዶ ልብስ ጫማ ገዛላት። መንገድ ላይ ቆማ እያየች እየተሽከረከረች አባቷን እያሳየችው ነው። ይሄው ተደፍታ ነበረ። ከዛ እባክሽ እንዳትወጪ እያላት ነው። ጥርሴን ለቅሜ ነበር እኮ እያለች ነው። እሷም ከብደቷ የተነሳች እብዲት ቀውስታ። ከዛ እሷም እንግዲህ ቀሚሱ በጣም ነው የሚያምር፣ አምሮብኛል፣ እንዴት ነው ስትል በጣም አምሮብሻል፣ ከአሁን በኋላ የፈለግሽውን ነገር ገዛልሻለሁ፣ አደርግልሻለሁ እያላት ነው። ታደርግልኛለህ እያለችው ነበር። ግን አንድ ነገር ነው ማስቸግር፣ አሁንም ቢሆን ስለ እናቴ ማወቅ እፈልጋለሁ። እናቴ አለሽ ወይስ ሞታለሽ? እኔ አለች እያለች ስትጠይቀው እሱም አንገቱን እየደፋ ነው። ለሁሉም ጊዜ ያለው በሰዓቱ በጊዜው ይነገርሻል እያላት ነበር። እሱም ያው እንግዲህ አንዳንዴ ሆኖ በእርግጥ የራሱ የሆነ ሰዓትና ጊዜ ያለው መውጣት ያለበት። እሷን ጎዳና ነው የተጥላ የማታድግ መስላችሁ ዛሬ አድጋ ቤተሰቧን ፈልጋ መታ አግኝታቸዋለች። ተገናኝተዋል። እህቶቿንም ወንድሞቿንም አውቃለች። እናም እንግዲህ እዚህም ደግሞ ሰላሜ ምግብ እየሰራችን ነው። ሰላሜዬ እንግዲህ ቀይ ስርና ቀይ ስር አልኩ ካሮትና ጥቅል ጎመን ናታንም ማድ ቤት መጥቶ ገብቶ ቁጭ አለ። ሰላሜም ትክ ብላ እያየችው ናታንዬ ምን ሆነሃል እያለችው ነበረ። ከዛ እሱም ምንም አልሆንኩም እያለ ነበረ። ትክ ብላ እያየችው ተነፈስ እያለችው ነበረ። ከዛ እሱም ዳጣ መጽሐፌን ቀደደችው አላት። ዳጣ መጽሐፌን ቀደደችው ስትለው ድንግጣለች እና አይኗን ፍጥ አደረገችው። ከዛ እርግጠኛ ነኝ ዳጣ ናት አታደርገውም እያለችው ነበረ። አይመስለኝም እያለችው ነበረ። ምናልባት ግን እንግዲህ ያው ዝርዝሩ መጽሐፌ ለእኔ ብዙ ነገሬ ነው። መጽሐፌ አይደለም የሚቀድብኝ ሳያስፈቅድ የሚያነብሰው ራሱ አልወድም እያላት ነበር። ለሰላም የራሱ ናታን ማለት ነው። እንግዲህ ሁሉንም ነገር እሷ ስትመጣ የምናውቅ ይሆናል እያላት ነው። ከዛም በስተመጨረሻም እሺ አሁን ምን ላግዝሽ እያላት ነበረ። እሱም አመሰግናለሁ እሴቶች እዛ ተቀምጠው አንተ ከዚህ ምን ላግዝሽ በማለት ብቻ በቂ ነው እያላት ነበረ እያለችው ነበረ ለናታን ማለት ነው። ናታንም እንግዲህ ሊሄድ ነው ብለሽ ነበር ቀረሽ ወይ ምናምን እያለ እየጠየቃት ነበረ። ሊሄድ ነበረ ነገር ግን አሁን ትቻለሁ ሀሳቤን ቀይር ያለው እያለችው ነበረ። ሀሳብሽን የሚያስቀይር ምን አዲስ ነገር አለ? እንጂ እኮ እንግዲህ እድሜሽ እየሄደ ነው። በሰሃብሽ አግብተሽ መውለድ አለብሽ። ለሴት ልጅ እኮ እድሜዋን መጠቀም አለባት። እድሜዋ ከሄደ በኋላ ለማውለድ እያለ እያብራራለት ነበረ። እሷም ደግሞ እንግዲህ እድሜ የሚለው እስከ ስንት ነው ያለው እያለችው ነበረ። ከ30 በላይ ከሆነች ሴት የመውለድ አቅሟ ዝቅተኛ ነው ይላል ጥናቱ እያለ እየመለሰላት ነበረ እሱ ራሱ። እንግዲህ ሰላምም ደግሞ እንግዲህ እንግዲህ እስኪ ያለው እያለችው ነበረ። ምንድነው ይሄን ነገር ልትተውና የራስሽን ህይወት መወሰን ወይስ መስራት ወይስ ደግሞ የራስሽን ትዳር መስርተሽ መኖር ፈራሽ ወይ እያላት ነበረ። በነገራችን ላይ ናታን ፈርቼ እንኳን አይደለም ግን በቃ የሆነ የራሴ ነገር አለ። እስኪ ጊዜ ይፈታሃል፣ የሚሆን ይሆናል፣ ምናይ ይሆናል እያለች መልስ እየሰጠችው ነበረ ሰላም ለናታን ማለት ነው። ናታንም ያው እንግዲህ ከዚህ ስላየንሽ እና ሀሳብሽን ቀይረሽ ከዚህ ስለቀጠልሽ ስላየውሽም ደስ ብሎኛል እያላት ነበረ። እሷም ደግሞ እንግዲህ እያለችው ነበር እያወሩ ነበርና ያው ሰላሜም አንድ ነገር ሀሳቧን ያስቀየራት ልጇ ስለመጣችላት ነው። እና እንግዲህ ናታንም ደግሞ ያው ዳጣን እንደሚወዳትና ቆንጆዬ ልጅ እንደሆነ ስጠይቀው ከዛ እሱም አላልኩም እያለ ነበረ። ጥሏት ወጥቶ የመጣው ሳሎን ሲመጣ እናቶቸው ቁጭ ብላ ላፕቶፕ ላይ ናት። ያቺ ተንኮለኛም ስልክ ይዛለች። ናታንም ስልኩ ላይ ነው። ከዛም ውሃ የት ናት ብላ ናታን ስትጠይቀው ተኝታለች ከክላስ አያለች። ስለ ውሃ እያወሩና እየተሳሳቁን ነበር ማለት ነው። እንግዲህ ያቺ ተንኮለኛም ደግሞ ዛሬ ከዚህ ቤት ትልቅ ጦርነት አለ እያለች ነበረ። የምን ጦርነት? ምን ተፈጠረ? ምን አለ ደግሞ እያለች እናቲቱም ደንጊጣ መልስ እየሰጠቻቸው ነበረ። ይቺ ተንኮለኛም ያው መጽሐፍ እንደቀደደችበት ልትናገርና
ያው ያለውን ነገር ወሬ ለማራባት ነበረ። ናታንም ደግሞ የተፈጠረውን ነገር እኔ ስለማውቅ ተያዝም ብላት ገብቶኛ ምን ልትል እንደፈለገች እያላት ነበረ። እሷም ደግሞ የናታንን መጽሐፍ እኮ ቀደደችበት ያቺ ድሩዬ ልጅ እያለቻት ነበረ። ከዛ እሷም ደግሞ ለምን አለችው። እዛ እኔም አልገባኝም ብሎ መልስ ሰጣት። እኔ እኮ ከመጀመሪያውም ዱርዬ ናት ይች ልጅ ብዬ ነበረ፣ ግን አልሰማኝም እያለች ነበር እሷም እና እንግዲህ ይች አቃጣሪ ማቃጠረች። ምንም ቢሉ ግን ምን ናታን ከእሷ ጋር ተነጋግሮ እውነቱን ማወቅ የሚችልበት ሰዓት ነው። ችግር የለውም እሷ ብታቀነባበር ማለት ነው። እንግዲህ ውዶች በሌላ ቪዲዮ ተመልሼ እስከምመጣ እጅግ ከልብ አመሰግናችኋለሁ። አብራችሁኝ ስለነበራችሁ እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። በሌላ ቪዲዮ ተመልሼ እስከምመጣ ባላችሁበት ሰላማችሁ ይብዛልኝ። ቪዲዮን በቅንነት በመልካምነት ላይክ፣ ሸር፣ ኮሜንት እያደረጋችሁ አበረታቱኝ፣ ሳብስክራይብ አድርጉኝ። እወዳችኋለሁ። ባይ ባይ።